ከአቶ ወርቁ አይተነው አንቺ የቤትክ ዛሬ የመጣሁት ለመውቀስ ነው። በጣም ከልብ ይቅርታ ጠይቃለሁ ይሄን በማለቴ። ግን አዳምጡኝ እስከመጨረሻው። የመጀመሪያው ነገር ቴንኪው ከወቀሰው በፊት እንኳን 40 ግራም 40 ኪሎ ግራም ቢሆን እኛ ምን አገባን? who cares ነው ምልኮ የሸሌ ወሬ ይዛችሁ የምትመጡ ምን አገባን? ያ ግን ማለት ራስ በእናውቃችሁ እንደ በቶ ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች እጅግ አነጋጋሪው የቤታዮ ልደት ከዚህ በፊት ስትለው እንደነበረው ዘበኛ አለሁን እያለች ነበር። ለወርቁ አይተነው ተሳክቶላት ጊፍት መጥቶላታል ማለት ነው ቤተሰቦች። ይሄ ደግሞ በጣም ብዙዎችን ያናደደ ጉዳይ ሆኗል። ከዛ መካከል እነሞጣ በጣም ብዙ ልጆች ያላቀረብኳቸው ሰዎችም በዚህ ተናደዋል ማለት ነው። በሌላ በኩል ደግሞ ቬሮኒካ በመላው አፍሪካ ውድድር ውስጥ ገብታለች ማለት ነው። ከበድ ያለ መልእክት አስተላልፋለች ማለት ነው። ምንድነው የሚለውን አብረን እናያለን። እንደተለመደው ኮሜንት ሴክሽን ላይ የታያችሁን የተሰማችሁን ነገር አስቀምጡ። ወዳችሁ ቤተሰቦቼ በቀጥታ ወደ ቪዲዮቹ እንግባ። ሰብስክራይብ ያላረጋ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዛሬ የመጣሁት ለመውቀስ ነው። በጣም ከልብ ይቅርታ ጠይቃለሁ ይሄን በማለቴ። ግን አዳምጡኝ እስከመጨረሻው። የመጀመሪያው ነገር ቴንኪው ከወቀሰው በፊት ቴንኪው ማለት ፈልጋለሁ። ኮማዋርድ ላይ ቮት ስላደረጋችሁን ከልብ አመሰግናለሁ። ከዛ ውጪ አፍሪማ ላይ በጣም ሰፊ ልዩነት ነው ያለው። በጣም የሚገርማችሁ ሁሉም ላይ ብትሄዱ ማለት ነው ላይክ በጣም ትልቁ ቮት በእያንዳንዱ ካታጎሪ ላይ ስትገቡ በጣም ትልቁ ቮት 50,000 ወይ 60,000 ነው። በጣም ትልቁ የሚባለው ከዛ ውጪ 10,000 ወይ 5,000 ምናምን ናቸው። ሶ የኔ ካታጎሪ ብቻ ነው በጣም እየተደባደብን ያለ ነው። የኔ ካታጎሪ ላይ ብቻ ነው። የኔ ካታጎሪ ላይ በአንደኝነት ደረጃ እየመሩኝ ያሉት የማሊ ሀገር ዘፋኞች ናቸው፣ ባልና ሚስቶች ናቸው። እነዚህ ልጆች በጣም ላይክ በሰፊ ልዩነት ነው እየመሩኝ ያሉት። እስከ ማውቀው 300 ምናምን ሺህ ገብቻለሁ እኔ። የነሱ 700 ሺህ ምናምን ቢሆን ነው። ግን እይታው ነው ስቲል የቮቱ ቁጥር አይደለም። እሱን አናውቀውም። የሚያውቁት ውስጥ ያሉት ናቸው። በእይታ ደረጃ ግን ወይ ኢትዮጵያኖች የነሱን ገብታ አይቶ ይሆናል አይ ዶንት ኖ ብቻ ማን እየመራ እንደሆነ እሱን አናውቅም። ግን በእይታ ደረጃ እነሱ ነው በጣም እየመሩኝ ያሉት ማለት ነው። እና የማሊ ሀገር ሰዎች በጣም ነው ፕሮሞሽን እየተሰራላቸው ያለው በየሚዲያው። ምክንያቱም ይሄ ኦፖርቹኒቲ አይገኝም። ኦል አፍሪካ ሚውዚክ ነው፣ አፍሪማ ነው ዩ ኖ በጣም ትልቅ ስቴጅ ነው ማለት ይሄን እድል ማጣት ያለብን አይመስለኝም። አይ ኖ አይሰራም፣ እረዳችኋለሁ። ግን ስትጀምሩ ክላስ 251 የመደመር ምልክት 251 ብላችሁ ቁጥራችሁን ስታስገቡ እንደዛ አስገቡ። 09 ስትሉት አይሰራም። ወይም የውጭ ሀገር ከኢትዮጵያ ውጭ ያላችሁ ደግሞ ከሆነ 00 ብላችሁ ስትጀምሩት አይሰራም። አንደኛ። ሁለተኛ ደግሞ በአዲስ ኢሜል ሞክሩ። መጀመሪያ በሞከራችሁት ኢሜል እምቢ ካላችሁ በሌላ አዲስ ኢሜል ሞክሩ። ይሄ ቮት ማድረጋችን ግዴታ ነው ማለት አይታችኋል እኮ እኔ ቬሮኒካ አላልኩም ወጥቼ ኢትዮጵያ ነው ብዬ አይደል ያስተዋወቅኩት። በጣም ትልቅ ኦፖርቹኒቲ ነው። ኢትዮጵያን አርቲስቶች ለምንድን ነው ኢንተርናሽናል አርቲስት የማይሆኑት? ለን ከመጠየቃችን በፊት እኛ ደግሞ እንደ አድማጭና እንደ ተመልካች ምን ሰፖርት አድርገናል ብለን ደግሞ ራሳችንን መጠየቅ አለብን። ነው በጣም አድካሚ ነው። ግን እኔ የምትወዱኝ ኦኬ፣ አሁን እኔ የምጠይቃችሁ ለምትወዱኝ ከመጀመሪያው ጀምሮ ከጎኔ ለነበራችሁት ብቻ ነው። ፕሊዝ ቮት አድርጉ። አሁን የቀረን ኦልሞስት 5 ቀን ነው 4 ቀን ነው። እኔ ደግሞ በጣም ትልቅ ነገር ይዤ መጥቻለሁ። ላይክ እኔ አዋርድ ለመውሰድ ብቻ አይደለም የምሄደው። ባላሸነፍ እኔ አይስወይ ምንም አይመስለኝም። የምሄደው ሌላ በጣም ትልቅ ጉዳይ አለኝ። በጣም ትልቅ የማሳካው ነገር አለ። ከዚህ በፊት ኢትዮጵያ አድርገው ማታውቀው በጣም ትልቅ ነገር አለ። ሰርፕራይዝ አለ ብያችኋለሁ አይደለ? ሶ እኔ እሱን ለእናንተ ስጦታ ሲዝላችሁ you have to vote for me። ሶ ገብታችሁ ቮት አድርጉ ፕሊዝ። ሌላው ዚኮማ አዋርድ ላይ ሲሄድ ማንም ሰፖርት አላደረገኝም። እንደ መንግስትም ሰፖርት አልተደረኩም። ምንም ነገር ሰፖርት የተደረኩት ነገር የለም። ሲኔን ቲኬት የከፈልኩት አንዳንዱን ወጪዎች ራሴ ነው። ከዛም ተከፍሎኝ አይደለም ነው። ግን ሂጂ ግን ኢትዮጵያን አስጠርቼ ነው የመጣሁት። ከራሴ ነው ወጪ እያወጣሁ። በጣም ውድ ነው ታውቁታላችሁ። ምን ሁሉ ወጪ አውጥቼ ስመለስ ግን ኢትዮጵያን ያስተዋወቅኩት ሀገሬን ያስተዋወቅኩት። ቢቻል በጣም ሰፖርት መደረግ የነበረበት ጉዳይ ነበረ። ግን ኢትስ ኦኬ። እኔ አሁንም ገንዘብም ጥያቄ የለብኝም። የምንም እኔ ራሴን ችዬ መሄድ የምችል ሰው ነኝ። ኢትስ ኦኬ። ግን አሁን የምጠይቃችሁ እናንተ ነው። እናንተ መጠየቅ እችላለሁ ወዳጆቼ ስለሆናችሁ። ሶ ቮት አድርጉ ፕሊዝ። ገብታችሁ ቮት አድርጉ። ሌላ ደግሞ ቲክቶክ ላይ ብዙም እንዳድሩ ቪዲዮ ምናምን ስለማለቅ ነው መሰለኝ አይ ቲንክ ብዙም እየታየ አይደለም። ኮፒ ሊንክ ሼር አድርጉ ነው የሚባለው። ኮፒ ሊንክ ሼር አድርጉ። ላይክ ይሄ እንዴት ነው እንትኑ ቲክቶክ እንዲስተካከል። ሶ እሱን አድርጉልኝ። ቮት ማድረጋችሁን አትርሱ። ኢንስታግራም ባዮ ላይ ገብታችሁ በቃ እግዚአብሔር ያለው ነው የሚሆነው። ቻው። ቮት ላደረጋችሁ ግን ቴንክ ዩ ሶ ማች። በጣም ነው የምወዳችሁ። ባይ ቀጠን ማለት ለዚህ ይጠቅማል። ካሙዙ ግን ምንድነው የሚያክለው? ኦኬ ጽኖ ፈጣሪ የሆናችሁ ሚዲያ ላይ ያላችሁ የምትታወቁትም አሁን ደግሞ ቅርብ ጊዜ ወደፊት እየመጣችሁ ያላችሁ ቲክቶከሮች ሁላችሁም ጋር ተራ በተራ ደርሳለሁ። አንድነትን ስበኩ፣ ፍቅርን ስበኩ፣ ሰላምን ስበኩ፣ ሀገር ወዳድ ሁኑ ብለዋችኋል። ከጋሼ ለቤታ መልእክት አለ። የምንወደው የምናከብረው ወንድማችንም አባታችንም አቶ ወርቁ አይተነው ለቤታ የላኩት ስጦታ አለ። እዚሁ ህዝብ ፊት ከፍተዋለሁ። ቤታዬ በድጋሚ እንኳን ተወለድሽልን።
ይሄ ስጦታ ለቤታ ከጋሼ ነው። ይከፈት። ቤታዬ 40 ግራም ወርቅ ነው የጋሼ ስጦታ ላንቺ ከጋሼ እንኳን ተወለድሽ ተብለሻል። 40 ግራም ጋይስ አቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ ከአቶ ወርቁ አይተነው ለቤታዩ። ሃፒ በርዝዴ በድጋሚ ዘበኛ አርገኝ እያለሽ ለምና በስተመጨረሻ ተሳካለ። 40 ግራም ምትልኝ በ20 ሺህ ብር ምቱ ጋይስ፣ በ20 ሺህ ምቱ ይታያል። ጉጂ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲጋውራት 800 ሺህ አይተነው ለቤታዩ 40 ግራም ወርቅ። ጉጂ ላመስግን ውዴ፣ አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉጂ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም ከልቤ። በጣም ጥበቃውን ትቼዋለሁ። ጎንደርም ጭምር ጉጂ ተከብሯል ጋይስ። ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ቦን ደርስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽን በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። ሁላችሁም መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት ሳሪዬ። አሁንስ በመጠበቅሽ ተከፋሽ? ጅረውጆ ካካ ኧረ እኔ ጉቺ ነፍስ ግቢ ነፍስ ውጭልኝ። ነገ ነው በደንብ ማብራራው። ለሳሪ መተዋል ለሳሪ ቤታዬ በድጋሚ ሃፒ በርዝዴ ነው። ወርቅ እንኳን ተወለድሽልኝ የሀገሬ ልጅ፣ የኔ ሽቅርቅር እመሪ ድመቂ። አዲሱ አመትሽ የተባረከ የተቀደሰ ይሁንልሽ። እንደው ጊዜው እንወድሻለን። ክፋይታስ አምረሽ ደምቀሽ አሸብርቀሽ የምትታይበት አመት ይሁንልሽ። ውድድ ነው የምናረግሽ። እሺ ይሄ በሁላችንም ስም ኬኩን ያዘጋጀችልሽ ሳርዬ ነች። ሳርዬን አመስግኝ። አልሀበሻ ሬስቶራንት ዱባይ ተስፋ ነው ማሬ። እሺ ሃፒ በርዝዴ ሳርዬ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የኔ ሰው አክባሪ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። እየሰማችኝ ከሆነ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እዛ ደግሞ ስመጣ ምን ያህል እንደምትቀበይኝ ከአሁኑ አሳይተሽኛልና በጣም ነው የማመሰግነው። ወድሻለሁ በይልኝ። ወርቁ ማለት እኮ ሌላኛው ወንድሜ ማለት ነው። መጣለኔ ነው የምነግርኝ እንደ ተከርፋፋ የልቅ ብሪጅስቶን የዚያችን እቺ ነው ወራዳ ስለ ጎጃም ሕዝብ ስድዋን አሰሚ ለወርቁ ለልቅ ቆርጠው ወይንም ላኩለት ለኔ ላኩል ልክለታል። ወርቁ ለኔ ብቻ ይሁን በሽተኛ ስለ ጎጃም ሕዝብ ብሪጅስቶን አንድ ቁጥር ካለሽ ቪዲዮ አሰሚ ግቢና አንዴ ግቢና አሰሚ ወደኔ ላኩት። ለሷ መሸለሙ በነገራችን ብዙ ሰዎች ተበሳጭተው በህዝባችን ላይ ቀልድ የለም። ሾርት ሚመር የሆነው አማራ አትከተል። ማን ምን እንደሆነ ለይ። ሾርት ሚመሪ ስለሆንክ ከሆነ ትግሩን ሁሉ የጠለፉት ትናንትና ጅብ ትጋልባለህ አስክሬን አውጥተህ ትግጣለህ ያለን ሰው ዛሬ ከሸለምከው ወይ ደግሞ ዛሬ ደግሞ ካሞገስከው አንተ አያለ ማለት አማራን ነው የምልህ። እንደ ጀነራል ነው የምነግራችሁ። እና ይሄ እንደዚህ የሚያመጡ አውቀው ነው፣ ስራ እንዳንሰራ ነው። ተዋቸው እናንተ። ሲጽፈዋል በረኪና ሲሉ ከርመዋል እኮ ጠፍተዋል። አሁን በረኪናዎች ያ ግን ማለት ራስ በእናውቃችሁ እንደ በቶ በቮይስ አረባከ እስቲ ጉቺ የወርቁ አይተነ የዱባይ እንትናት አካውንት እንትናት ቆይ እስቲ አሰማኝ። እስቲ አሰማኝ። በዚህ ስልክ ነው ያስኩት። እስቲ አንዴ እቺ ማናት ኩዊን አማራ ፋን ነው የምትባል እቺ የጆከር ገርፍሬንድ የነበረችው ናት። ኧረ በእናትሽ እኛ ምን ያቃጥለን እንዴ? ምን ያቃጥለናል? ደስ ይላል። አንቺ ኩዊን አማራ ፋን ነው የምትባይ። አንቺ ደግሞ
ታስቃላችሁ እናንተ ሰዎች። አንቺ ተገጤ አታርፊም 40 ግራም ነው 40 ኪሎ ነው አታርፊም። ይሄ የመጨረሻ ብናመጣ በጣም ትንሽ እኮ ነው ጋይስ። ምን ሆናችኋል? አዚን ማንነትሽን አምጥቼ ነው እስከነንትሽ 40 ግራም እኮ በጣም ትንሽ ነው። ምን ሆናችሁ ነው እንደዚህ ይሆናችሁ? ማንም ይቃጠለኝ ነው ይሄ ማለት ነው። ወርቁ አይተን የሰጠው 10 እጥፍ ራሴ ስመጣ ይዤው የመጣሁት እኔ እኮ ሚሊዮነር ሆኜ ነው የመጣሁት። እንደናንተ እዚህ